ከሰዎቿ ከአሰሪዋ ከመዳም ጋር እንዴት ራሷን እንደምታስከብር እች ልጅ እስቲ ተመልከቷት። ሀበሻ ዜጋችን ማለት ነው። እንደዚህ ጎበዝ ቆፍጠን ማለት አለባችሁ። ይዋት እስቲ እሺ أنا هنا يعني هنا بحلوب هنا من هذا يسوي هنا من يسوي هنا موت هنا انت باسبورت امشي قدامي امشي قدامي باسبورت امشي قدامي امشي اجيب بوليس امشي امشي لك هاي الحين فراج يجي دقت امشي كله جيبي امشي فايز فراج كله بوليس كله جيبي اجيبهم كلها الو عيب تقول لو تذبحيني لو تغوريني ما اعطى الا بالباسبور يلا امشي امشي مكتب امشي باسبورت امشي معي باسبورت امشي باسبورت موجود مكتب انت باقي اقامه امشي ما يروي باسبورت هنا امشي قلت لك አሁን እቺ ልጅ ይመስለኛል ከመዳሟ ጋር አልተስማሙም። ወደ ቢሮ ልትወስዳት ተነሳች። ፓስፖርቷ ደግሞ ቤት ውስጥ ነው ያለው። ፓስፖርት ወደ ቢሮ ልትወስዳት ነበር። ገባችሁ? አስቡት። እዛ ከሄደች በኋላ ፓስፖርቷ ሴትዋ ጋር ከሆነ ቢሮዎቹ ወይ መልሰው እዛ ቤት ያመጧታል። ሌላ ቦታ ለመግባት ሌላ ቦታ ስራ ለማስገባት ደግሞ ኤጀንሲዎቹ ግዴታ ፓስፖርት ያስፈልጋል። ሴትዋ በዛ ልትበቀላት ትችላለች። ፓስፖርት አልሰጥም ወይም ደግሞ ብዙ ብር ከፈይኝ ልትላት ትችላለች። ልጅቷ ግን ጀግና ስለሆነች ጎበዝ ስለሆነች ፓስፖርቴ እዚህ ቤት ውስጥ ነው፣ ፓስፖርቴን ሳታመጪ ቢሮ አልሄድም አለቻት። በቃ እንደዚህ ቆፍጠን በሉ፣ ለመብታችሁ ለግዴታችሁን እንደዚህ ያስከብሩ። አንዳንዶቻችሁ እኮ ማለት ነው በቃ እኔ እንዴት ብዬላስ በቃ ምን ብዬ ላውራ እየመጣችሁ እዚህ ቲክቶክ ላይ ቪዲዮ ስሩልን። ዘይቲዮ ይዙዩ ቢያንስ ጥረት አድርጉ። ሀታ ብዙ ፎሎወር ኖሯችሁ ራሱ ቪው ኖሯችሁ ራሱ ለራሳችሁ ለመብታችሁ ራሱ የሆነ ችግር ላይ እንኳን ሆናችሁ ቪዲዮ ሳትሰሩ ትመጡና ቪዲዮ ስሩልን ብላችሁ ሀታ ስልካችሁ ላይ እንኳን ቪዲዮ ራሳችሁ ሳታደርጉ ሰውን የምትጠይቋላችሁና አረብ ሀገር ላይ ጎበዝ ከሆናችሁ ጠንካራ ከሆናችሁ ራሳችሁን በምንም የምታስከብሩ ከሆነ አረቦች ወላሂ ያከብሯችኋል። አያችሁ አይደለ? ሴትዋ ትግስቴን ያስጨረስሽ ነው አለቻት ማለት ነው። እና ፓስፖርቷን ሳትይዝ ከሄደች የሚመጣውን ችግር ታውቃለች። አያችሁ ገና አረቢኛ እንኳን ሳትችል ልጅቷ እንዴት ጎበዝ እንደሆነች ማለት ነው። በቃ እንደዚህ ጎበዝ መሆን አለባችሁ አረብ ሀገር ላይ። እሺ ሀባይቢ ሰላም አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ ከኛ ደህና ነን አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እና በዛሬ ቪዲዮ ደግሞ አንዳንድ የመዳም ቀሞች ራሳችሁን ዝቅ እያደረጋችሁ የመዳምን አጉል ፍራቻን ተጠቅመው እነሱ እናንተ ላይ አናታችሁ ላይ እየወጡ እንዳያስቸግሯችሁ ይቼታችን በደንብ አስተምራችኋለሁ ብዬ አስባለሁ። እና እኔ ጨመር የማደርግላችሁ ትንሽ ነገሮች አንዳንዴ ለድህነት ብለን ድህነት አስቸግሮን እንጂ ወጣ ነው እነሱ አልመጡብንም፣ እኛ ነን የሄድንባቸው። ስለዚህ እና አንዳንዴም አንገት መድፋት አሪፍ ነው። ግን ከአቅም በላይ ከሆኑባችሁ እና እያስቸግሯችሁ በጣም ከመጠን በላይ አንዳንዴ ሴቶች እንደውም እስተመደፈር የሚደርሱበት ጊዜ አለ ማለት ነው። እና እነሱ አውቀው ሳይሆን በቃ ተደፍረው የሚሰጡበት አንዳንዴ እየተደፈሩ የሚሆንበት፣ አንዳንዶቻችሁ ደግሞ ራሳችሁ አውቃችሁ ካደረጋችሁት በኋላ እዚህ ሚዲያ ላይ እና ሃይባ ላይ ማን እየመጣችሁ ደፈሩኝ። አንዳንዴማ ድረስ እኔ ሲጨርስ ነው እንጂ አስታወቀኝ እስከ አለመጨረስ ማላቅም፣ ጭራሽ ሲነካኝም ማላቅም፣ ግን ሲጨርስ አስታወቀኝ መጨረሻ ላይ የምትሉ ልጆች ኋላ ደፈረ ይብላችሁ የምትመጣሉች። ይሄ ምን ይሉታል? ምን ማለት ነው ይሄ? አረባካችሁ እንዴ! አንዳንድ ሚዲያ ላይ የሚነገረውንና የማይነገረውን ማወቅ አለብን። ይምር አንዳንድ ልጆች በጣም ያሳዝናል። በሚያሳዝነው መልኩም የአንዳንድ ደጋግ ኢትዮጵያውያንን ስም የሚያጠፉ ለስራ ያወጡት በአንድ ጭፍልቅ የሚያደርጉ ልጆች አሉ ማለት ነውና ራሳችሁን ከነዚህ ነገር መጠበቅ አለባችሁ። እና አንዳንድ መዳም ከአቅም በላይ ከሆነችባችሁ ፖሊስ እስከሚደርስ ድረስ የዚች ልጅ ተግባር ማድረግ አለባችሁ። በቃ ኮስተር ብላችሁ ልክ መንገድ አለባችሁ። መስደብ ሳይሆን በአእምሮ ቃል ሲሪየስ ሆናችሁ በቃ እሷ የምታደርገውን መመለስ አለባችሁ። አንዳንድ ልጆች የዋህ ልጆች ያላችሁ እንባ የሚቀርማችሁ ልጆች ማለት ነው። እሷ ስትናገራችሁ እንደ እናት እንደ ቤተሰብ እንደ አባት
ገርፋ እንዳሳደገቻችሁ ሁናችሁ የምታለቅሱ ልጆች እሱ እንባ እንዳይቀርማ። እነዚህ ደግሞ ፈሪዎች ስለሆኑ እነሱ ፈሪ ስለሆኑ ፈሪ ታገኙ ይገላሉ። ታጋላችሁ ከባድ አንዳንዴ የሚባል ነው ከባድ ነው። አንዳንዴ የሚነገረውና የሚሰማውን የምትሰሙትን ማወቅ አለባችሁ። አንዳንዴ መዳም እንደዚህ ኮስተር ብላ ከመዳም ካተረፈች እናንተም ልትተርፉ ስለምችል ኮስተር ማለት አለባችሁ። አንዳንዴ አንገት የሚደፋበት ጊዜ አለው። አንዳንዴ በራሳችሁ ጥፋትም ልትሞቱ ስለምትችሉ ማለት ነውና ኮስተር በሉ ለማለት ፈልጋለሁ። የትናንትናዋ መዳም አይታችኋታል። ያቺ ቲክቶክ ላይ በጣም እየተዘዋወረች ነው። ስለ ፊሊፒኖች ስለ ሀበሾች እና በደንብ ትናገራለች። ፊሊፒኖች በጣም ስልክ ያበዛሉ። በቃ መተኛት፣ መብላት፣ መተኛት፣ ስልክ ነው አለችና አንዳንዴም ግዴታችሁን አውቃችሁ መስራት አለባችሁ። ምክንያቱም እናንተ እንዲሰራላችሁ እስከሆነም ድረስ ያስራ ተሰራችሁ ተጨረሳላችኋቸው በኋላ እናንተ ላይ ፊት የሚሉ ከሆነ ቀጥታ ወደ ፖሊስ፣ ቀጥታ ኤጀንሲ። እቺ ልጅ አሁን ነይ ይዤሽ ልሄድ ወደ ቢሮ ቀጥይ ስትላት ቀጥታ አንጪ ፓስፖርቴን፣ ቀጥታ እዚህ ቤት ነው ያለው ፓስፖርቴን አንጪ፣ ከዛ በኋላ እንሄዳለን። በቃ ግድ ነው። ፓስፖርቷን ሳትይዝ የትም አትሄድም። ምክንያቱም ያ ፓስፖርት ማንነቷን የሚገልጽ ነው፣ ያስይዛታል ማለት ነው። ፓስፖርቱ እሷ ጋር እስከሆነ ድረስ ማለት ነው። በደንብ አስተውሉ። ኢንሻአላህ አቡ ከዛ አይነት ነገር ወጣችሁ ወደ ሀገራችሁ የምትመለሱ ያድርጋችሁ። የምር በቃ ይበላችሁ። የሰው ሀገር ህይወት መቼም አይሞላም። መቼም 10 ዓመትም ሆነ 20 ዓመትም የለፋችሁት እኩል ነው፣ አንድ ነው። በዛ ተተባለ አንድ ቤት ነው የምትይዙት፣ አንድ ቤት። እሱንም ለፍታችሁበታል፣ ግን መልሳችሁ ትሰደዳላችሁ። ምክንያቱም ያ ብር ጥቅም ነው ያልዋለም። 2 ዓመትም 3 ዓመትም 20 ዓመትም 10ም የለፋሽው እኩል ነሽና ወደ ሀገርሽ ቀልጠፍ ብለሽ ወደ ሀገርሽ ለመምጣት ሞክሪ። ኢንሻአላህ ወደ ሀገራችሁ መታችሁ የእናንተ ለውጥ ምን ይሆናል። እዛ ሀገር መታችሁ ግራ አይገባችሁ። ግራ የምትጋቡ ልጆች ባካችሁ ተጠንቀቁ። አንድ ግራ የምትገባውት ገንዘባችሁ ሲያልቅ፣ 2 ቶሎ ወደ ስራ አለመግባት። እነሱን ወቁ እና የያዛችሁትን አላህ ያበርክትላችሁ ለማለት ፈልጋለሁ። መልካም ጊዜ፣ መልካም ቆይታ። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ እናመሰግናለን።